የ2 ዓመት ልጅ 12 እንቁላል ዕቃ ውስጥ ተቀምጦ ብታገኝ ምንድነው የምታደርገው? ታነሳና አንዱን መሬት ላይ ትጥላለች። ልክ ሲወድቅ ኳ ይላል። ከዛ በኋላ ከውስጡ ያለው ነገር ይወጣል። እንግዲህ እግዚአብሔር ለእነዚህ ልጆች ከሰጣቸው ጸጋ አንዱ አንድን ነገር የማወቅ ጉጉት ነው። ይሄ ጉጉታቸው ነው በኋላ ጥሩ ቦታ የሚያደርሳቸው። ስለዚህ እቺ ልጅ ያንን ታይና በጣም ትደሰታለች። ከዛ ምንድነው የምታደርገው? ሁለተኛውን ታደርጋለች። እኛ የሆነ ነገር አድርገን ልናደርግ ወደ አንድ ክፍል ገብተን ስንመለስ 12ቱ እንቁላል ተሰብሮ መሬት ላይ እናገኘዋለን። ያኔ እብድ እንሆናለን። እቺ ልጅ ለምን አደረግሽ? እንመታታለን፣ ምን እናደርጋለን? አሁን እሱ ላይ ምንድነው እቺ ልጅ እኛን ለማናደድ አይደለም ያደረገችው፣ ተፈጥሯዊ የሆነ ነገር ነው። ስለዚህ ልጆቻችን የሚያደርጉት ነገር ሁል ጊዜ ጥፋት ነው ብለን አናስብ። ምክንያቱም ያንን የሚያደርጉበት ምክንያት አላቸው። ለዚህ ነው ልጆቻችንን ስናሳድግ ቀድመን ይሄ ነው ብለን ከማለታችን በፊት ጥያቄ መሆን መልመድ ያለብን። እቺ ልጅ ያንን ያደረገችው በቃ ደስ ስለሚል ነው እንጂ ልትጎዳን ወይም ደግሞ ልታከስረን አይደለም። ይሄ አንድ ምሳሌ ነው ያንን። ስለዚህ ምን እናደርጋለን? ልጆች እንዳይደርሱበት የምንፈልገውን ነገር አርቀን ማስቀመጥ። አንዳንድ ጊዜ አንዳንድ ወላጆች ምን እንላለን? አይ እንዴ እዚህ ጋር አስቀምጠውና ከነካችሁ ጧ አረጋታለሁ፣ ከዛ በኋላ ያንን ነገር አትነካ። ልክ ነው። ልክ ያንን ነገር እንዳትነካ ልጅቷ ስትመታ ታቆማለች። ግን ወላጅ የሚረሳው ነገር ምንድነው? ያንን ነገር በሚያደርግበት ጊዜ ልጅቷ ጠያቂ እንዳትሆን፣ አንድን ነገር ለማወቅ ጉጉት እንዳይኖራት ገና ከዚያ እድሜዋ ተስማን እየሰበር ነው መሆኑን አናውቅም። ስለዚህ ነው ልጆቻችን አላስፈላጊ ባህሪ ሲያሳዩ ምልክት ነው ብለን እናስብ። ምልክት ለምንድን ነው እንደዚህ የሚያደርገው? ለምንድን ነው እንደዚህ የምታደርገው ብለን ለማወቅ እንሞክር። ያን ማወቅ አስፈላጊ ነው።